በትንሹ መሞት ማለት ነው ጾም ማለት አልቲሜት ጎሉ በመጾም ብቻ አንጸርቅም የራስን ሌን ያየህ ተራመድ ነው ምክንያቱም በስጋ ብቻ ስንዋጥ እንደዛ ነው የምናስበው ይገርማችሁ እንደልባችሁ የሚናገሩ እኮ ሰዎች ስለ ጾም ስናነሳ የምናወራው ስጋ ዓለም ላይ ነው ማለት ነው በግንኙነታዊት ውስጥ ሆነን እንደፈለኩ ልናገር ብለን ብንል አፌክት የምናደርገው ሰው አለ ይሄ ለስጋ ተጽዕኖ የተጋለጠው ባህሪያችንን እንዴት እንግራው መታቀብ ስንል በንግግራችን አፌክት ምናረጋቸው አሉ በድርጊታችን ምን ረብሻቸው አሉ ምን አበላሻቸው አሉ ጤናማውን ነገር እናደፈርሰዋለን ሰላማዊውን እንረብሸዋለን በስጋ ተወልደን እናቶቻችን ወተት ምግብ ምናምን ያበሉ አሳድገውናል እሱ ችግር የለበትም ምግብ ካገኘ ያድጋል መንፈሳዊነታችንን ግን ሳንመግበው ቀርቶ ስጋ ተጭኖት ተቆልሎ ፓሲቭ ሆነ በቃ ሰላም እንደምን አላችሁ እንኳን ለረመዳን ጾም በሰላም አደረሳችሁ እንኳን ለሁዳዴ ጾም በሰላም አደረሰን አብረን ሁላችንም ስለምንጾም ዋልያ መጽሐፍት እንዲህና መሰል ያሉ ፕሮግራሞችን በማከናወን ላይ ይገኛል ይህ በ2018 እየተካሄደ ካለው 16ኛ ፕሮግራማችን ነው የተለያየ ይዘት ያላቸው በመጽሐፍት ገጽ ላይ የተቀመጡ በአእምሮ ጓዳ የተከተቱ ሐሳቦችን የሰበሰብን ያገላበጥን የጋራ ወይም ያሁናዊ ርዕሰ ጉዳይ በማድረግ በማስተዋወስ የሚጠቅመንን በማድረግ ላይ ይገኛለን እና አንዳንዴ መጽሐፍት ይዞ በመጽሐፍ ተጽፎ አለቀ ከተባለ በኋላ ተከኖባቸው እንዳይረሱ በማድረግ ከታሪክም ከትዝታም እንደዚሁ በማምጣት እንደምታውቁት ስናከናውነው የቆየ ነው የዚህኛው አውድ ደግሞ ዛሬ የምናዘጋጅበት አውድ ምንድነው በተለያየ የሃይማኖት ዘርፍ ውስጥ የተቀመጡ ሀብቶች አሉን መንፈሳዊ ሀብቶች አሉን የእውቀት ሀብቶች አሉን እነሱን እውቀቶች አውጥተን የጋራ ብናደርጋቸውና ብንጠቀምባቸው አሁናዊ መፍትሄ እናገኝባቸዋለን ስለዚህም ከየትኛውም የሃይማኖት ጎራ ይሁን ያሉት እውቀቶች የጋራ እውቀቶች ማድረግ እና ችግሮቻችንን መፍቻ ማድረግ የተሻለ አቅጣጫ ምናይባቸው ማድረግ ይህንን በማሰብ ነው ይህን ፕሮግራም ያዘጋጀነው ማለት ነው ስለዚህም አንድ የበለጸገ አንድ ልቦናው መርምሮ ማየት የሚችልና ራሱን የቃኘ ሰው ማህበራዊ ፋይዳው በጣም ከፍተኛ ነው ሀገራዊ ፋይዳውም በጣም ከፍተኛ ነው ስለዚህ ወቅቱን በመንተራስ ይህን እናዘጋጅተናል የመጀመሪያው ጾምን በተመለከተ እንደዚሁም ከጾም የምናገኘው ትሩፋት ምንድነው ግላዊ ጥቅማችን ምንድናቸው ማህበራዊ ጥቅም ከጾም የምናገኘው ምን አለ የሚለውን በራሳቸውም ከጉዳዩ ጋራ የቆዩ የሃይማኖት አባቶቻችን ከኦርቶዶክስ እንደዚሁም ከሙስሊም እንደዚሁ ደግሞ አንድ ሰርፕራይዝ እንግዳ አለኝ እሱን አሳውቃችኋለሁ እነዚህን በማድረግ አዘጋጅተናል ማለት ነው የመጀመሪያው አቅራቢያችን ቀሲስ ዶክተር መዝገቡ ካሳን ነው እሳቸው ደግሞ የተወሰነ የጊዜ ቆይታ ይኖረናል ባካችሁ ባክብሮት ወደ መድረክ ጋብዙልኝ አመሰግናለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንደምን ዋላችሁ እንደምን አረፈዳችሁ አሜን በዚህ
መርሃ ግብር እንድንነጋገር እግዚአብሔርም ስለፈቀደልን ስሙ የተመሰገነ የተከበረ ይሁን። ጾም ከምግብ መከልከል ባሻገር የሚል መንፈሳዊ ይዘት ያለው ያው የጾም ወቅትን በእኛ በክርስትናም በወንድሞቻችን በእስልምናም የገባውን ጾም ማዕከል በማድረግ ጥሩ መነሻ መነጋገሪያ ብዙ ነገር እንድናነሳ የሚጋብዘን ርዕስ ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ መለኮት አስተምህሮ ነገረ ሰብ የምንለው የትምህርት ዘርፍ አለ፣ ወይንም አንትሮፖሎጂ የምንለው ቴዎሎጂካል አንትሮፖሎጂ የምንለው። በኦርቶዶክስ ቤተክርስቲያን የነገረ መለኮት የነገረ ሰብ ትምህርት የሰው ልጅ 3 ክፍለ አካላት አሉት ብለን ነው የምናስተምረው። አንዱ ስጋ ነው፣ ሁለተኛው ደግሞ ነፍስ ነው፣ ሶስተኛው መንፈስ ነው። ስጋ ከዚህ ከምድር አፈር የተፈጠረ ነው። ከዘፍጥረት ላይ ስናነብ እንደምናገኘው እግዚአብሔር አምላክም አዳምን ከምድር አፈር አበጀው ይላል። በኋላም የሕይወት እስትንፋስን እፍ አለበት። እቺ እስትንፋስ ከእግዚአብሔር አፍ የወጣች በፊቱም እፍ አለበት እንዳለው በሰው ልጅ ላይ ያደረች፣ ከዛ በኋላ ሰውም ሕያው ነፍስ ያለው ሆነ ይላል። ነፍሱን የሚጠቅሳት እዚህ ጋር ነው። ሕያው ነፍስ ያለው ሆነ፣ በእግዚአብሔር እስትንፋስ አማካኝነት ነፍሱ የማትጠፋ ነፍሱ ሕያው የምትሆን ሆነች። ስለዚህ ሰው ስጋዊ ነው፣ ሰው ነፍሳዊ ነው፣ ሰው መንፈሳዊ ነው እንላለን። ስጋዊ ነው ስንል ከዚህ ምድር አፈር የተገኘ እንደመሆኑ መጠን ስጋችን ይቆራኛል፣ ቶሎ ይጣበቃል፣ ወደ ተገኘበት ያዘነብላል። ስለዚህ ስጋ የስጋውን ነገር ያስባል ማለት ነው። ነፍስ ስንል ግን ይሄ አሳቢ፣ ጠያቂ፣ አገናዛቢ እና የሚረዳ አይምሮ ያለን መሆናችን ነው። ራሽናል ቢንግ የምንለው። እንስሳት ይሄ የላቸውም። አያስቡም፣ አይጠይቁም፣ አይከራከሩም፣ አያገናዝቡም ወይንም አያውቁም። እኛ ግን እናውቃለን፣ እንጠይቃለን፣ መጽሐፍትን እናገናዝባለን፣ አሳማኝ ሆኖ ያገኘነውን ሐሳብ አንደርስታንድ እናደርጋለን ወይንም ገንዘብ እውቀት እናደርጋለን። ይሄ ነፍስ አዋቂት ነፍስ የምንለው ነው። መንፈሳዊ የምንባለው ግን ከመንፈስ ቅዱስ በጥምቀት በመወለድ ያገኘነው ማንነት ነው። እግዚአብሔርን የምንመስልበት፣ ከእግዚአብሔር ጋር የምንገናኝበት፣ ከራሱ ውስጥ ትንፋስ የወጣች ኃይል ስለሆነች በእሷ መንገድ ብቻ ነው ከሱ ጋር የምንገናኘው። ስጋ ወደ አፈር ነው የሚያዘነብለው። ነፍሳችንም ወደ እውቀት ነው፣ ወደ ምርምር ነው፣ ወደ ጥያቄ ነው፣ ወደ መረዳት ነው የምታዘነብለው። መንፈሳችን ግን ወደ ተገኘችበት ነው የምታዘነብለው፣ ወደ እግዚአብሔር ነው የምታዘነብለው፣ ወደ ሰማይ ነው የምታዘነብለው እና በሷ ነው መንፈሳዊ የምንባለው። እና ጌታችን ይህንን ሲያስተምር ከስጋ የሆነ ስጋ ነው ይልና ከመንፈስ የተወለደ ደግሞ መንፈስ ነው ብሎ በዮሐንስ ወንጌል ምዕራፍ 3 ከኒቆዲሞስ ጋር ባደረገው ዲያሎግ ወይንም ውይይት በግልጽ ይነግረናል። ስለዚህ ስለ ጾም ስናነሳ የምናወራው ስጋ ዓለም ላይ ነው ማለት ነው። ስለ እውቀትም አይደለም የምናወራው። ልብ አድርጉ፣ ካታጎሪውን እንድንለየው ነው። ስለ አዋቂነት አይደለም የምናወራው፣ ወይንም ስለ መንፈሳዊነትም አይደለም የምናወራው። ስለ ጾም ስናወራ ስለ ስጋ፣ ይሄ ከዚህ ምድር አፈር የተገኘውና ተመልሶ ወደዚህ ምድር አፈር ማዘንበል፣ ይሄ ሰስቴናንስ እና ሸልተር የምንለው ምግቡንም የሚያገኘው ከዚህ ምድር ነው፣ መጠለያውም ከዚህ ምድር ነው። ሙሉ ለሙሉ ይሄ ስጋዊ ማንነታችን እዚህ ቁሳዊው ዓለም ላይ
ተጠግቶ ተደግፎ ያለ ስለሆነ ስለ ጾም ስናወራ ይሄ ለስጋ ተጽዕኖ የተጋለጠው ባህሪያችንን እንዴት እንግራው፣ እንዴት ኮንትሮል እናድርገው፣ እንዴት ለነፍሳዊነት ወይንም ለአዋቂነት እናዘጋጀው፣ እንዴት ለመንፈሳዊነት እናብቃው ነው። አስተውሉ። አሁን ቅድም ሁዳዴ ነው የምንለው። ጾመ ሁዳዴ ማለት ሰፊ የእርሻ ቦታ ነው። በጣም የተመቸ ነው። ይገርማችኋል። ስለዚህ አሁን ስለ እርሻው ቦታ ነው የምናወራው ማለት ነው። ስለ ዘሩ አይደለም የምናወራው። ተዘርቶ ስለሚያፈራው ፍሬ አይደለም የምናወራው። ያንን የእርሻ ቦታን ስለማረስ ነው የምናወራው። የሚነቀለውን ግንጫ ስለመንቀል፣ የጉቶውን ስለማስተካከል፣ አፈሩን ስለማደላደልና ለዘር የሚመች መሬት ስለማድረግ ነው የምናወራው ጾም ስንል። በኋላ ነው ገበሬው የሚመጣው። በኋላ ነው መሬቱ ከታረሰ በኋላ ነው ገበሬው ሊዘራ የሚመጣው። ከዘራ በኋላ ነው ደግሞ ፍሬ የሚያፈራው 30ም 60ም 100ም ፍሬ የሚያፈራው። እሱ በኋላ ነው። ፍሬ ማፍራት መንፈሳዊነት ነው። ገበሬው ዘርቶ የሚሄዱ ነገር ዕውቀት መረዳታችን ነው። ያቺ ወንጌል ጌታችን የሚያስተምራት ወይንም ደግሞ መጥምቁ ዮሐንስ ነው። ስለ ጾም ማውራት ማለት መጥምቁ ዮሐንስ ማለት ነው። አስቀድሞ ከጌታችን በፊት መጥቶ መሬቱን እያረሰ ንስሐ ግቡ እያለ ያበጠው በትዕቢት ዝቅ እንዲል፣ ተስፋ ቆርጦ የነበረው ተስፋውን እንዲሞላ፣ ለገበሬው የሚመች ልብ ይዞ እንዲገኝ ሊመጣ ነው። ከኔ በኋላ የሚመጣው ከኔ ይበልጣል ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ሊዘራ ነው? ወንጌልን ሊዘራ ነው። ምርጥ ዘር ማለት ነው። እውነት እውነት እላችኋለሁ እያለ እውነት እውነት እላችኋለሁ በደጊመ ቃል እንደምታውቁት በአጽንኦት ይሄ አይምሮአችን ሊያውቅ የሚፈልገውን እውነት በዚህ በምዕራቡ ዓለም እና እነ ፕላቶ እና አርስቶትል እነ ሶክራትስ የዛ የሜዲቫል ፔሪየድ ላይ የነበረው የፍልስፍና አስተምሮና ሐሳቤ እውነት ይታሰባል፣ እውነት ይነገራል ነው። ኮንሴፕቹዋሊ እውነት ይታሰባል እና ጀስት ቨርባሊ ጀስት በቋንቋ በቃላት ይነገራል ነው የነበረው። አሁን ግን የአካላዊ ክርስቶስ ጌት ኢንቱ ዘ ወርልድ ማለት ነው። አይ አም ዘ ትሩዝ ሲል ሼክድ ሆኖ ነው የሚለው። ዌስተርን ራሽን ፊሎሶፊ ላይ ኔቨር ፎርጌት አስተማሪው ያስተማረው አናጋው ማለት ነው። በቃ ይሄ ጽንሰ ሐሳባዊ የነበረውን እውነት ቀይሮት አካላዊ እውነት እኔ የእግዚአብሔር ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ስጋን ተዋሃደ ብሎ ዮሐንስ ወንጌል ምዕራፍ 1 ላይ እንዳስቀመጠው ያ ቃል ስጋን ተዋህዶ ልንድንበት የሚገባውን ደግሞ ምርጥ ዘር ያ ገበሬው የሚዘራው ምርጥ ዘር ለይቶ የሚያስቀምጠው አይደለም። እዛች ጎጆ ቤት ውስጥ ጥግ ላይ ለይቶ ያስቀምጣል እኮ ለዘር ብሎ የሚለያት ምርጥ ዘር አለች። እሷ ያቺ ዘር የወንጌል ቃል ማለት ነው። እሷ ከመዘራቷ በፊት ስላለው ነው የምናወራው። ልብ አድርጉ ስለ ጾም ስናወራ። ምክንያቱም ባልታረሰ መሬት ላይ ዘር አይዘራም። ግልጽ ነው አይደል? ስለዚህ መጀመሪያ ሰውነት መታረስ አለበት ነው። ዘሩ ከተዘራ በኋላ ደግሞ ቅጠሉ ይለመልማል፣ ፍሬ ያፈራል፣ አበባ ይታያል። ያ ምግባር ነው። ያንን ነው መንፈሳዊነት የምንለው። ስለዚህ ስለ መንፈሳዊነት አይደለም የምናወራው። ይሄ እዚህ ቦታ ብቻ ሳይሆን በአጠቃላይ ለኦርቶዶክስ ምዕመናንም በሙሉ ስለ ጾምን መንፈሳዊ የሚመስለናለን። ለመንፈሳዊነት ለመዘጋጀት ነው። የእግዚአብሔር ቃል እንዲዘራብን የሚመች መሬት ሆኖ ስለመገኘት ነው የምናወራውና ስለዚህ አሁን ርዕሳችን መንፈሳዊነት አይደለም ወይንም ራሽናሊቲ አይደለም ወይንም የአዋቂት ነፍስ ጉዳይን አይደለም የምናወራው።
ስለ ኢንቴሌክቹዋሊቲ ወይንም ስለ ኮንተምፕሌሽን አይደለም የምናወራው ወይንም ስለ the power of thinking or the power of reasoning አይደለም የምናወራው ያ ከመሆኑ በፊት ግን ይሄ ከተገኘበት አፈር እየተመለሰ ስናወጣው ተመልሶ እዛው ጭቃ እየረገጠ ነቀልን ስንል መልሶ እንደገና እየበቀለበት ለዘር አልመች ያለውን ሰውነታችንን ነው ላይ ነው የምናተኩረው አውዳችንን እንድናይ ለማስታወስ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እምነትና ስርዓት በአመት ውስጥ 7 አጽዋማት ነው ያሉን ከሰባቱ ዋናውና ትልቁ ወይንም አብይ ጾም የምንለው ለ55 ቀናት የምንጾመው ጌታችን የጾመው ጾም ነው ታላቅ የሆነው አንደኛ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ሁለተኛም ደግሞ ጾመ ድኅነትም ይባላል ከዚህ ጾም በኋላ ነው እስከ ሰሙነ ሕማማት አለ መጨረሻ ላይ አንድ ሳምንት ከዛ በኋላ ስቅለቱ አለ ነገረ ድኅነታችን ይሄ ደዌያችን የሚራገፍበት በእርሱ መልክ እንደገና የምንሰራበት ኢሳይያስ የተናገረው ማለት ነው እሱ እየወደቀ እየተነሳ የኛ መከራ ይራገፍ ነበር እሱ ፍጹም የሚሰቅቅ መከራ እየተቀበለ የኛ ነውር የኛ ሀፍረት የኛ በደል ከላያችን ላይ ይራገፍ ነበር ምናልባትም በክርስቶስ ላይ የምንመለከተው መከራ በጣም ጽኑ አሰቃቂ በጣም እንደው በሰው ልጅ ህይወት ታሪክ ውስጥ አይ ቲንክ ክርስቶስ የተቀበለውን አይነት መከራ የተቀበለ ያለ የለም በዛ ምን የሚከብድ አሰቃቂ ግርፋትና መከራ እንደተቀበለ ካያችሁ ያ መልክ የኛ የበደላችን መልክ ነው ያ መልክ የኛ የኃጢአታችን የነውራችን መልክ ነው የርኩሰታችን መልክ ነው በመገረፉ ቁስል ተፈወሳችሁ ስለሚል እሱ በተቀበለው ልክ ነው የኛ መከራ ይታይ ነበርውና ያ መልኩ በደም የታጠበው መልኩ ያ የተቸነከረው እጁ እግሩ የኛን መከራ ነው የሚያሳየውና ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ናቺ አንዷ ሳምንት እነ ጾመ ሕርቃል እንደ መዘጋጃ ናት እሱ 40 ቀን ነው 40 ማልት 40 ሌሊት ነው የጾመው የመጀመሪያዋ ሳምንት እንደ ጾመ ሕርቃል መዘጋጃ ናት የኋለኛዋ ደግሞ ሰሙነ ሕማማት ነጠል ተብላ አባቶቻችን ስርዓት ሰርተው ልክ አምላክ እንዳልመጣ ከድንግል እንዳልተወለደ እኛን እንዳላዳነ ያ የጨለማው ዘመን ምን ይመስል እንደነበረ አትሊስት እንደው በአንድ ሳምንት ውስጥ አዜ ግሊምስ ማለት ነው ሽታዋ ማዕዛዋ ምን ይመስል እንደነበረ ያ ጨለማ ቤተ መቅደሱ ተዘግቶ ንዋያተ ቅድሳት ሁሉ ጥቁር ለብሶ ካህናቱ ሁሉ ጥቁር ለብሰው ይወርዳል ይወለዳል የሚለው የነቢያት የትንቢት መጽሐፍ ብቻ እየተነበበ እስከ ጌታችን መወለድ ድረስ ይነገሩ ይመሰሉ የነበሩ እየተመሰሉ ያን የጨለማ ጊዜ የምናስታውስበት ወቅት አንድ ሳምንት ትለይና ሰሙነ ሕማማቱን አሳልፈን ምሴተ ሐሙስን ቅዱስ ቁርባን ምስጢርን የሰራበት ዕለተ ዓርብ ደግሞ ስቅለቱን እናስብና ወደ ትንሳኤው እንሻገራለን ማለት ነው ለዚህ ይሄን ስራ ሰርተው 55 ቀናት አድርገውታል ጌታችን የጾመው በሱ ምንም ፋይዳ የሚያገኝበት አይደለም ክሊርሊ እሱ በመጾሙ አይከብርበትም አይቀደስበትም አይነጻበትም ቅዱስ ነው በባህሪው ንጹህ ነው በባህሪው ክቡር ነው የእግዚአብሔር ልጅ እግዚአብሔር ነው መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ልክ ዮሐንስ ወንጌል ላይ እንዳስቀመጠልን ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ቃልም ስጋን ተዋሃደ በእኛም ዘንድ ተገለጠ እንዳለው በስጋ የተገለጸ እግዚአብሔር ነው በስጋ የተገለጸ እግዚአብሔር ይሄን የሚያሳዩ ብዙ ማስረጃዎች አሉ ስለዚህ ለእግዚአብሔር ምን ጾም ይጠቅመዋል ምን ይፈይድለታል ግን እንደ ደግ አስተማሪ እንደ ጥሩ መምህር እያደረገ ነው አድርጉ የሚለው እንጂ ትእዛዝ ይሄ ቦስ የሆኑ አለቆች እናታድርግም ምናምን ይላሉ አይደል ትእዛዝ ሰጥተው የሚሄዱ አሉ እሱ አይሰራም እውነተኛ መምህር እያደረገ ለሚሰሙት እየተናገረ
ደግሞ አንዳንዶቹ ከመስማት ይልቅ ደግሞ አብነት የሚፈልጉ አሉ፣ ማየት የሚፈልጉ አሉ፣ እያዩ መከተል የሚፈልጉ አሉ። በተለይ ደግሞ የእግዚአብሔር መንግስት ነገር በመርህ ብቻ የምንቀበለው አይደለም፣ አብነት ያስፈልጋል፣ አድርጎ የሚያሳየን ያስፈልጋል። ልክ ህፃናት እናትና አባታቸውን እያዩ ሲስቁ ይስቃሉ፣ ሲጫወቱ ይጫወታሉ። እኛም በእግዚአብሔር ዘንድ ህፃናት ስለሆንን ተመልሰን ወደ ልጅነት ጥፋታችን ስለምንመለስ አብነት አራያ ያስፈልገናል። አድርጎ ነው አድርጉ ያለ። እኛንን የምንጠቀመው፣ እኛንን የምንቀደሰው፣ እኛንን የምንነጻው፣ እኛንን የምንከብረው። ስለዚህ እርሱ ጾሞ የባረከው የቀደሰው ጾም ስለሆነ አብይ ጾም፣ ታላቅ ጾም፣ ጾመ ሁዳዴ፣ ጾመ ድነት እያልን እናነሳዋለን። ስለዚህ እኛ ኢየሱስ ክርስቶስ ፈጣሪያችን፣ ጠባቂያችን፣ አዳኛችን፣ መምህራችን ስለሆነ እርሱ የጾመውን ጾም እየጾምን እርሱን እንመስልበታለን። እኔን ምሰሉ ነው ያለው። የህይወት መለኪያችን መስፈርቱ እሱ ነው። ይገርማችኋል። እሱን ስንመስል ሙሉ ሰው ነን። ከሱ ስንጎል ደግሞ ከሰውነት እናንሳለን። እንደ ኦርቶዶክስ አስተምሮ ፓራዲግማቲክ ፊገር ነው የምንለው። በቃ የሰውነት ጥግ መለኪያ አምላክ ሰው ሆኖ ሰውነትን የአምላክነት ያህል ከፍ አድርጎት የስብናችን ክብር የማንነታችን ጥግ ሌልና የት እንደሚደርስ ማሳያችን መለኪያችን እሱ ነው። ስለዚህ እሱ የጾመውን እየጾምን እሱ የሆነውን እየሆንን እንደውም እንደ ቅዱስ ጳውሎስ we have the mind of Christ ይላል። የክርስቶስ አእምሮ አለን ይላል። ወደ እውቀትም እንኳን ስንመጣ ራሱ ሁሉ ብናውቅ ክርስቶስ እንደነበረ አዋቂነት ነው ማለት ነው። in terms of thinking ማለት ነው። ስናቅ እንደሱ ነው የምናቀው። ስንናገር እሱ እንደሚናገር ነው የምንናገረው። ስንተገብርም እሱ እንደሚተገብረው ነው የምንተገብረው። ሌላ ምንም ማስረጃ የለንም። በቃ እሱ ነው። ቆባችን እሱ ነው የደፋው፣ የሾህ አክሊል ነው። ቀሚሳችን የሱ መጎናጸፊያ ነው። መስቀሉ እሱ የተሰቀለበት መስቀል ነው። ልብሳችን አንተ ነህ፣ ምግባችን መጠጣችን አንተ ነህ። መልኮች ላይ ሁሉ እነዚህ ይነሳ። እሱ ነው የኛ የማንነት መለኪያችን። ስለዚህ እሱ የጾመውን ጾም ጾመን እሱን እንመስላለን ማለት ነው። እርሱን መምሰል ለኛ ንጽህና፣ ለኛ ቅድስና፣ ለኛ ክብር፣ ለኛ እውነተኛ ማንነት ስለሆነ አብይ ጾም የሚጾመው በሌሎች አጽዋማት ጊዜውን የጾም ወቅት ብለን እንጥራው እንጂ አብይ ጾምንም ሌሎች አጽዋማትንም ጭምር ሰባቱንም ጭምር የጾም ጊዜ እያልን ስም እናውጣላቸው እንጂ ከነዚህ ጋር አብረው ስግደት አለ፣ ምጽዋት አለ፣ ጸሎት አለ። አራት ናቸው። እነዚህ አራቱ ባልንጀራሞች ናቸው። አይነጣጠሉም። ጸሎት የዘወትር ነው። ጸሎት ከእግዚአብሔር ጋር መነጋገር ስለሆነ ስትጸልዩም እንዲህ ብላችሁ ጸልዩ ብሎ ጌታችን እንዳስተማረን እንደው በጥቂቷ አቡነ ዘበሰማያት የምትል አጭር ጸሎት አለች እና የሰማይ አባታችንን አባታችን ሆይ ማለት እንድንችል ከእርሱ ተወልደን አባታችን ሆይ ማለት የምንችልበት የልጅነት መንፈስ ሰጥቶን አባታችን ሆይ እያልን እንጠራዋለን። ልክ ባባ ማሚ እያሉ ህፃናት ቶሎ አባታቸው እቅፍ እናታቸው እቅፍ እንደሚሄዱቱ ማለት ነው። እነሱ ህፃናት ስለሆኑ አጠገባቸው ያሉት ስጋዊ እናትና አባቶቻቸው ናቸው። እኛ ደግሞ we have the spirit of God, we are born in spirit ከውሃና ከመንፈስ ስለተወለድን አባታችን ሆይ በሰማይ የምትኖር፣ እኛ በምድር ነው ያለነው፣ በሰማይ ያለው አባታችን ሆይ ስምህ ይቀደስ፣ በዛ በመንግስት በሰማይ ያለው መንግስት ፈቃድ ወደኛም ደግሞ ይሰጣን ይደረግልን እያልን የምንጸልየው ብሪፍ ግን ብዙ ጥልቅ ምስጢሮችን የያዘ አቡነ ዘበሰማያት ጸሎትን እንጸልያለን። ጸሎት የጸሎት ጊዜ የለም፣ የዘወትር ጸሎት ነው የምንለው። ለጸሎት ለሁሉም ጊዜ ያለው አይደለም ያለው ሰሎሞን። ለጸሎት ግን ጊዜ የለም፣ ሁል ጊዜ ነው የምንጸልየው። የዘወትር ጸሎት ነው የምንለው። አይ በዚህ ጊዜ አይጸለይም፣ በዚህ ጊዜ አይጸለይም የምንለው የለም። ትንሽ ደስ ሲለን እያመሰገን ነው፣ ይሄን ስላደረክልኝ፣ ቀኖቼ እንዲና እንዲሆነው ስላለፉ ስለተባረኩ አመሰግንሃለሁ። የሚያውለን የሚያሳድረን የፈጠረን እሱ፣ የሚጠብቀን የሚመግበን እሱ፣ ያዳነን እሱ፣ በኋላም ደግሞ የሚወስደን እሱ። እኛ እኮ የኛ አይደለንም። ያመጣንም የሚያኖረንም የሚወስደንም እሱ ነው። የሱን ስም እየጠሩ የሱን ክብር እየገለጹ መኖር ለኛ። ስለዚህም ዕለቱን ባርኮ ደስ አሰኝቶን ከዋለን ዕለቴን ስለባረክልኝ አመሰግንሃለሁ ብለን እናመሰግነዋለን።
ስናዝን ትንሽ የሚረብሹን ነገሮች ካጋጠሙን ደግሞ አምላኬ ይሄንን ነገር አረቅልኝ፣ እኔ አቅሜን ታውቀዋለህ፣ አልችለውም፣ እንዳልፈተን፣ እንዳላሳዘነ፣ ሰውንም እንዳላስቀይም እንድታገሰው ኃይል ስጠኝ። የመንፈስ ቅዱስ ኃይል የሚያጽናና የሚያጸና የሚያበረታ ኃይል ስለሆነ ማለት ነው። ስለዚህ ክፉም ሲያጋጥመን በጎም ስንሰራ ከእግዚአብሔር ጋር መነጋገር ግድ ስለሆነ የዘወትር ጸሎት፣ በሰሙነ ውዳዴ ጾም ደግሞ ብዙ ጸሎት፣ ብዙ ምንባባት፣ ብዙ ስርዓቶች አሉ። ከዚህ ከመዝሙረ ዳዊት ራሱ ሁሉ እየተዛዘሉ የሚደርሱ ከቅዱስ ያሬድ ከትልቁ የዜማ ሊቅ ቤተክርስቲያን የወሰደችው ያው እንደምታውቁት ቅዱስ ያሬድ ሀብቷ ነው። የቤተክርስቲያን ስርዓት አምልኮዋን በደንብ አድርጎ በምስጋና የመላት በሱ የተመሩ ብዙ የጸሎት ስርዓቶች አሉ። ምጽዋት ማለት ለተቸገሩት ሰዎች ያለንን የምናካፍልበት ነው። እንደው ቢያንስ በጾም ጊዜ ማለት ነው። አንደር ኖርማል ሰርከምስታንስ አንድ ቤዚክ ፋክት የምንላቸው አሉ። የሰው ልጅ ሲፈጠር ነፃ ነው ብለን እኛ የምናስተምረው ልክ ነፃ ነኝ፣ የራሴ ማንነት፣ የራሴ ፍላጎት፣ የራሴ ስም፣ የራሴ በምንለው ልክ ደግሞ ግንኙነታዊ ነን። አንድ ብሩት ፋክት ማለት ነው። ሁልጊዜ ግን ለራሳችን ለግላችን እንደምናስበው በዛ ልክ ቦታ አንሰጠውም እንጂ ግንኙነታዊ ነን። ተፈጥሯዊ እውነታ ማለት ነው። አንዳችን በአንዳችን ላይ ተደግፈን ነው የምንኖረው። አንዳችን ያለ አንዳችን መኖር አንችልም። የሰው ልጅ ደሴት አይደለም ይባል የለ። እኔ ያለ ሌላው ሰውም ያለ እኔ። በእኔ ህይወት ውስጥ ብዙ ሰዎች አሉ። ከልጅነቴ ጀምሮ እናትና አባት ያሉት፣ ወንድሞች ያሉ፣ ጎረቤቶች ያሉ፣ ያስተማሩኝ አስተማሪዎች አሉ። በህይወት ዘመኔ ጉዞዬ ላይ ሁሉ ያገኘኋቸው እኔን እዚህ ያደረሱኝ ብዙ እጆች፣ ብዙ ባለሙያዎች፣ ብዙ የመከሩኝ፣ ብዙ በገንዘብ የረዱኝ ብዙ ሰዎች አሉ እኔ ውስጥ እና እኔ ጋር ያለውን ነገር ሁሉ የኔ ነው ብዬ ክሌም ማድረግ አልችልም። አይካንት። እናንተም እንደዚሁ ማለት ነው። ስለዚህ እኔን እነዛ ሲረዱኝ የነበሩ ሰዎችን የመርዳት ግዴታ ነው ያለብኝ። ልብ አድርጎ እንደ ቻሪቲ አይደለም፣ አውት ኦፍ ቤኒቮለንስ አይደለም፣ የሆነ እኔ መጽዋች አይደለም። ይገርማቸዋል። ማንንም አይረዳም፣ ማንም ከማንም አይረዳም። ብሩት ፋክት። እያንዳንዳችን በአንዳችን ድጋፍና ጥገኝነት ውስጥ ነው ያለ ነው። ስለዚህ እዳይን ነው የምከፍለው። ያስተማሩኝን መምህራን መንገድ ወድቀው ባግኝቼ ባነሳቸው እነሱ አዋቂ ያደረጉኝ ዕውቀቶቻቸው ነው ዛሬ እኔን ያቆመኝ። ስለዚህ እነሱን የማንሳት ግዴታ አለብኝ። ግዴታ። ልግስና አይደለም፣ ምጽዋት አይደለም፣ እኔ ቸር ሆኜ አይደለም። ልብ አድርጉ። ማንም ድሃ የለም፣ ማንም ባለጸጋ የለም። ሁሉም ሰው ሁሉ ነገር አለው አይባልም። ማንም ሰው ምንም የለውም አይባልም። ልብ አድርጉ። እኛ አካዳሚካሊ የምንናገረው ነገር አለ። ሁሉም ሰው ሁሉንም ያውቃል አይባልም። ምንም ሰውም አያውቅምም አይባልም። ግልጽ ነው። ስለዚህ ያለንን ግን ሼር ነው የምናደርገው። ሼር ማድረጋችን ልግስና አይደለም፣ ግዴታዬ ነው። የአይሁድ ቻሪቲ አዝ ኤ ጀስቲስ የሚል አስተምሮ አላቸው። የጁሽ እንደ ህግ ነው፣ እንደ ግዴታ ነው። አላውቅም፣ ምናልባት በሙስሊምም እንደዛ ተቀምጦ ከሆነ እንደዛ ካለ አይ ሪሊ አፕሪሺየት። ግዴታ ነው፣ ግዴታ። የመመጽወት ከኛ ፍላጎት ሳይሆን የወደቁትን። ለዚህ ነው ይሄ ብራዘርሁድ የሚባል አለ፣ ስትሮንግ የሆነ አይደንቲፋይድ የሆነ ማንም አይወድቅም፣ ተደጋግፈው ማለት ነው። እሱን የማድረግ ግዴታ አለብን እና ይሄ ፋክት ስለሚረሳ ሰው ባልንጀራው፣ እህት ወንድሞቹ፣ ጎረቤቶቹ፣ መምህራን፣ የሥራ ባልደረባዎች እየደገፉ እንዳቆሙት ስለሚረሳ ቢያንስ በጾም ወቅት እኔ ጾማለሁ አልበላም የሚላትን ያችን ቁርሱን ለተቸገረው ሰው የመስጠት ግዴታ አለበት። ምክንያቱም እሱ ለመጽደቅ ሲል ሲጾም የሚበሉት ደግሞ ያጡ ሰዎች አሉ፣ የዕለት ምግብ ደግሞ የሌላቸው። እነሱን የማብላት ግዴታ አለበት። ይሄ ቻሪቲ አይደለም፣ ልግስና አይደለም። እኛ ባለጸጋ ሆነን እነሱ ድሃ ሆነው፣ እኛ መጽዋች እነሱ ተመጽዋች፣ እኛ እስቲ ስጡት ለሰውዬ አንድ ሳንቲም ምናምን የምንል፣ እነሱ የኛን እጅ እያዩ እየለመኑ አይደለም። እንደሱ አይደለም።
ያለንን ነገር የማካፈል ግዴታ አለብን። በዚህ በህይወታዊ ግንኙነት ውስጥ የማንነት የኛ ሙሉ ማንነት መገለጫዎች እነሱ ስለሆኑ ማለት ነው። ሶስተኛ የምናነሳው ስግደት ነው። ስግደት ከጉልበታችን ዝቅ ብለን በግንባራችን ድፍት ብለን መሬት እየሳምን የእግዚአብሔርን አምላክነት፣ የኛን አምላኪ የኛን ተገዥነት፣ የእግዚአብሔርን ታላቅነት የኛን ታናሽነት፣ የእግዚአብሔርን ቅዱስነት የኛን ደካማነት፣ የእግዚአብሔርን ገዥነት የኛን ተገዥነት ታዛዥነት የምንመሰክርበት ትህትናን የምንላበስበት ነው እና እንጂ አንድ ቨርቹና ቫይስ የምንለው አለ በዚህ ነፃ ስጋ ስናስተምር ማለት ነው። የመጀመሪያ እግዚአብሔርን መፍራት ነው የምናስተምረው። እግዚአብሔርን መፍራት ለምን ቢሉ ክፉ ነገር እንዳንሰራ ይላል። ሰው ክፋትን የሚሰራው እግዚአብሔርን መፍራት ሲያቆም ነው። ሲደፋፈር እግዚአብሔር የለም፣ ለዚች ምድር ሰራይ መጋቢ ፈጣሪ የላትም፣ እኔ ነኝ በእውቀቴ፣ እኔ ነኝ በገንዘቤ፣ እኔ ነኝ በስልጣኔ ሲል ትዕቢት ስለሚያይልበት አመለካከቱ ይበላሻል። አመለካከት ከተበላሸ ደግሞ ንግግር ይበላሻል። ንግግር ከተበላሸ ደግሞ ተግባራችንም ድርጊታችንም ይበላሻልና የእግዚአብሔር ሕልውና፣ ገዥነት፣ መጋቢነት፣ ጠባቂነት has to be kept always remembered ሁል ጊዜ መታወስ አለበት እና ዝቅ እንዳልን ታናሽነታችንን እንዳመንን አገልጋይነታችንን እንዳሰብን እንድንኖር ያደርገናል። ከመስመር እንዳንወጣ ማለት ነው። እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ይላል ሮሜ ምዕራፍ 14 ቁጥር 11 ላይ። እነዚህ ሶስቱ ነጥቦችን እንደው አስቀድሜ ካነሳዋቸው ጾም ወደሚለው ስንገባ ስትጾሙ ይላል የማቴዎስ ወንጌል ምዕራፍ 6 16 18 ልብ አድርጉ። 16 የማቴዎስ ወንጌል ምዕራፍ 5 6 እና 7 የክርስቲያኖች ከመንፈስ ቅዱስ የተወለዱ ኑሯቸው፣ ማንነታቸው፣ መልካቸው፣ መገለጫቸው ማለት ነው ያስተማረበት የተራራው ስብከት ትምህርት ነውና ስትጾሙም እንደ ግብዞች አትጠውልጉ፣ እናንተ ግን ስትጾሙ በስውር ላለው አባታችሁ እንጂ እንደ ጾመኛ ለሰዎች እንዳትታይ ይላል። አሁን እዚህ ጋር ስርዓቱን ወይንም እዛ ውስጥ ያለውን አንቀጽ ይዘት ለመተርጎም አይደለም እያሰብኩ ያለሁት። ሲጀምር ጌታችን ምንድነው ያለው? ስትጾሙም ነው ያለው። በቃ ይሄ ምንድነው የሚያሳየው? መጾም ባይ ዲፎልት በቃ ግድ ነው ማለት ነው። ስለ አስፈላጊነቱ አይደለም የሚያነሳው። የአጧጧም ስርዓታችን ምን እንደሚመስል ነው የዘረዘረው። ስለዚህ መጾም ግዴታ ነው ማለት ነው። ክርስቶስን እያመኑ በዚህ ምድር እየተመላለሱ በስጋ ማንነት እየተገኙ ከዚህ ምድር አፈር ተገኝተን የዚህ ምድር ተጽዕኖ የሚጫነን ሰዎች እየሆንን አልጾምም ማለት አይቻልም። በቃ ይሄ እንደ ክርስቲያን ምንድነው? ይሄ እንደ ባይ ዲፎልት ምንድነው? የለም ባይ ዲፎልት as being a Christian we are supposed to fast ማለት ነው። እሱን ነው የሚያሳየው ይልና እዚህ ላይ ሁለት ነገሮች አነሳና ከምግብ ባሻገር ምግብ ከመከልከል ባሻገር የሚሉትን ነጥቦች ላይ እመለሳለሁ። የመጀመሪያው ጾም የግድ አስፈላጊነቱን አሁን ያነሳነው ነው። ይቅርታ፣ ጾም ማለት ስጋን ማድከም ማለት ነው። ኢንጀነራል በአጠቃላይ ስንገልጸው ቅድም ምንድን ያልነው ጾም ማለት የእርሻ ጉዳይ ላይ ነው። መሬት የማረስ ጉዳይ ስለሆነ ስጋን የማድከም ማለት ነው። ስጋን የመለጎም የመግራት ኮንትሮል የማድረግ ነው። ስለዚህም ስጋ የሚደክመው ደግሞ ስጋን የሚያበረቱ ምግቦችን በመከልከል ነው። ስጋ፣ ወተት፣ እንቁላል፣ አሳ የመሳሰሉት ምግቦች ስጋን ያበረታሉ፣ ሰውነትን ያሞቃሉ፣ የስጋ ስራ ለመስራት ያነሳሳሉ። ምክንያቱም ከስጋ የሆነ ሁሉ ስጋ ነው ስላለ ለስጋ የሚመቸውን ነገር በሰጠነው ቁጥር ሐሳባችን ስጋዊ ይሆናል። ይገርማችኋል። አንዳንድ አመለካከታችን ስጋዊ ይሆንና ስንናገርም ስጋ ነው የምንናገረው፣ ስንሰራም ስጋዊ ነገር ነው የምንሰራው። ከዛ ውስጥ አንወጣም በቃ። ምክንያቱም what we thought እንደዛ ነው በቃ። ካሰብን ንግግራችን፣ ድርጊታችን የሚገለጸው እንደዛ ስለሆነ ሐልዮ፣ ነቢብና ገቢር ስለምንል ሶስቱን ስለምናካት
ስለዚህም ጾም ማለት ስጋን ማድከም ማለት ነው። ስጋን ማድከም አሁን ልክ ነው። እነዚህ ስጋ፣ ቅቤ፣ ወተት፣ እንቁላል ምናምን ነገር ስጋን ስለሚያበረታቱ ነው የምንከለው። ግን አብዝቶ መብላትም ራሱ አይፈቀድም ማለት ነው። ወይንም እነዚህ ያላቸውን ኮንቴንት ሪፕሌስ የሚያደርጉ ምግቦችን እየበላን ደግሞ በሌላ መንገድ ደግሞ ራስ ስጋን ማበርታት ማለት አሁንም ራስን ሰውነትን ለስጋው ፈቃድ ማነሳሳቱ አለ ማለት ነው። ስለዚህ እንደው በሚብሰው በሚጎላው እንደው በአፋ በሚታወቀው ለመናገር ነው እንጂ ስጋን የሚያበረታቱ ነገሮች ሁሉ እንድናቆም፣ እንድንከለከል፣ እንድናርቀው የምንታዘዝበት ማለት ነው። ጾም ማለት ስጋን ማድከም ነው። ጾም ምግብ ከመከልከል ባሻገር ስንል ያሉ ነጥቦችን ልግለጽ። የመጀመሪያው ጾም ማለት መታቀብ፣ መሰብሰብ ማለት ነው። ራስን መከልከል፣ አንደበትን ክፉ ከመናገር ማቀብ ማለት ነው። ሰውነትን ክፉ ከመስራት መሰብሰብ ማለት ነው። ራስን መግዛት፣ ራስን መቆጣጠር። ምክንያቱም ልብ አድርጉ ግንኙነታዊ ነን ብያለሁኝ ቅድም። አንዱ ፋክት ማለት ነው። በግንኙነታዊት ውስጥ ሆነን እንደፈለግኩ ልናገር ብለን ብንል አፌክት የምናደርገው ሰው አለ አጠገባችን። በንግግራችን የሚጎዳ ሰው አለ። ክፉ ስንናገር የምናሳምመው የምንረብሸው ሰው አለ። በጎ ስንናገር ደግሞ የምንጠቅመው የምንደግፈው ወይንም የምናበረታታው አለ። ስለዚህ ኢምፓክትፉል ነው፣ የኛ ኮንቲንጀንሲ ነው፣ ህይወታችን የተነካካ ነው። እኔ ራሴን ችዬ ራሴን እንኳን ላጥፋ ብዬ ብል አልችልም። ይገርማቸዋል። ምክንያቱም የኔ መኖር የሚያስፈልጋቸው ቤተሰቦች ያሉ፣ የኔ መኖር የሚያስፈልጋቸው ወዳጆች ያሉ፣ we are interconnected ሆነናል። በቃ አንዱ ለአንዱ ህልውና መኖር ምክንያት ነው። the philosophy of ubuntu ምናልባት እኔ የምኖረው በእናንተ ነው ወይንም የእናንተ ህልውና ለእኔ ህልውና ማተር ያደርጋል ብለው የሚናገሩት ይህ በጣም በጣም ፋንዳሜንታል ነው። በዚህ ልክ የምናስብና የምንሰራ ብንሆን በስማም ጦርነት ምንም አይታሰብም ራሱ ማለት ነው። ለእኔ መኖር እናንተ ናችሁ ዋስትናዬ፣ በእናንተ ነው የኖርኩት ማለት ከቻልኩኝ፣ እናንተም በአንተ ነው አንዳችንም በአንዳችን ነው የምንኖረው ካልን በምንም ተአምር ላስወግደው ላጥፋው አይመጣም፣ ወደ ልናችን አይመጣም። ስለዚህ መታቀብ ስንል በንግግራችን አፌክት የምናደርጋቸው አሉ፣ በድርጊታችን የምንረብሻቸው አሉ፣ ምናበላሻቸው አሉ። ጤናማውን ነገር እናደፈርሰዋለን፣ ሰላማዊውን እንረብሸዋለን፣ ወይንም ደግሞ ጥሩ የሚባለውን ነገር ወደ መጥፎ ልንቀይረው ስለምንችል ዶንት ኢምፓክት አዘርስ ነው። እግርህን ሰብስብ ነው። መራመድ ይቻላል፣ ግን እንደዚህና እንደዚህ እየተራገጥክ አትሂድ። ምክንያቱም እንደዚህና እንደዚህ በረገጥክ ቁጥር ሌላ ደግሞ እንዳንተ መሄድ የሚፈልጉ ሰዎችን እግራቸውን ትረግጣለህ። እግርህን ሰብስብ ነው። የራስህን ሌን እያየህ ተራመድ ነው። ምክንያቱም በስጋ ብቻ ስንዋጥ እንደዛ ነው የምናስበው። ይገርማችሁ እንደ ልባቸው የሚናገሩ እኮ ሰዎች አሉ። ማን ምን ያመጣል ምናምን አላረ እንደፈለጉም የዛም እየረገጡ የሚራመዱ ሰዎች አሉ። ምክንያቱም በቃ አም ዘ ዋን ምናምን አይደለም he is the one እሱ ነው፣ እሱ ብቻ ነው እንደፈለገ የወደደውን የፈቀደውን ማድረግ የምንችል። እኛ በተሰፈረልን መንገድ በተዘረጋችዋ በራሳችን ቀጭን መስመር ነው መሄድ ያለብንና በማህበራዊ ግንኙነታችን ውስጥ እንደፈለግን መናገር አንችልም ነው። እንደፈለግን መራመድ አንችልም። የኛ አነጋገር የኛ አካሄድ የሚጎዳቸው ሰዎች ስላሉ። ጾም ማለት የሌላን ሰው ገንዘብ ንብረት አለመንካት፣ ሌላውን ሰው ለራስ ጥቅም ሲባል መጠቀሚያ አለማድረግ፣ አቢዩዝ አለማድረግ ማለት ነው። ይሄም ሶሻል ኢምፓክት አለው፣ ተቋማዊ ኢምፓክት አለው። ብዙ ነው ዛሬ በየተቋሙ ያለው። በሽኩቻ ዓለም ውስጥ ነው ያለነው። ይገርማችኋል። እዛ ውስጥ ነው በቃ የተነከርነው። እንደ ካልቸር ደግሞ ሆኗል እሱ ራሱ ኦሬዲ በቃ ምንድነው አንዱን እየፈነቀሉ አንዱን እያስለቀቁ ከኃላፊነት እያወጡ በቃ የራስን ዘመድ የማስገባት ወይንም ጠቀም ያለ ገንዘብ ሲያገኙ ሌላውን ቦታ መሸጥ፣ ጀስት ሊትራል በሆነ ቋንቋ መሸጥ በምንለው ልክ ነው ያለው። ይህ ጾም ማለት አሁን ከስጋ ከቅባቱ ከወተቱ ተከልክሎ ግን ባልንጀራውን ግን በግፍ ከስራ ቢያባረር እና ጾመ ጸደቀ ሊባል ነው ማለት ነው? አይደለም።
እና ሰውን አቢዩዝ አለማድረግ ለራስ ጥቅም ሲባል የሰው ገንዘብና ንብረት አለመንካት እነዚህ ራሳችንን ምን ለማመድባቸው ናቸው እንጂ ከጾም በኋላ ይፈቀራሉ አይደለም በጾም ጊዜ ለመሰብሰብ ተፈጥሯዊነታችንን ማወቅ እንድንችል በእነዚህ በሁለት ወራት ለማድረግ ነው ጾም ማለት ራስን ማየት ወደ ውስጥ መግባት ያስችላል ህይወትን መቃኘት የመጣንበትን አሁን እየድን ያለንበትንና ወዴት እያመራን መሆናችንን ቆም ብለን እንድንመረምር አቅም ይሰጣል ይሄ አይምሮን ይሰበስባል calmness of mind ወይንም tranquility የምንላት አለች እቺ ጸጥታነት አርምሞ የምንላት እና ህሊናን ስንሰበስብ የመጣውበት መንገድ ምንድነው እምን ውስጥ ነው አሁን ያለውት እንደ ቤተሰብ እንደ ማህበረሰብ እንደ ሀገር በመሰራበት ቦታ ላይ ብለን ራሳችንን ሪኢቫሉዌት የምናረግበት እና ወዴት መሄድ እንዳለብን ህይወታችንን የምንቃኝበት ማለት ነው ዳት እንትን ይሰጠናል ጾም ማለት ነው ጾም ማለት አይምሮአችንን ከሚረብሹ ወደ ስጋዊ ፈቃድና ፍላጎት ከሚያመሩ የሚታዩና የሚሰሙ ነገሮች ቴሌቪዥን ከዚህ ሰው ይጾማል ብዬ አላስብም ከሶሻል ሚዲያ አላቅም እርግጠኛ ነኝ በዚህ ጾም ማንንም እንደማያልፍ እንደው መጨረሻ ላይ ውጤት የሚታይ ቢሆን ሁሉም ፌል ነው የሚያደርገው ከሞባይል ሶሻል ሚዲያ ተጽዕኖ ፍሪ የሚሆን ሰው I don't think እና እዛ ላይ ነው ያለነው መገናኛ ብዙሃን አለ ፊልሞች አሉ ተራ ነገሮች አሉ ቲክቶክ አለ እነሱ እዛ ውስጥ ያሉ ደግሞ ነገሮች ጀንክ ናቸው ምንም ስሜት አልባ ተራ ነገሮች ናቸው ምናልባት ደግሞ ከፍ ካለ ደግሞ ለስትፉል ናቸው full of lust ጥቂት ነው እንደው ቁም ነገር ያዘሉ ሞያ የሚያስተምሩ ያሉትና አንዱን ሞያ ስናገኝ ሌላው ስንሻገር ግን አይምሮአችንን ዝሙት ውስጥ ሌላ ነገር ውስጥ ስለሚከት ያፈረስን ነው ጾማችንን ማለት ነው ሶ እንዲህ ከሚያደርጉ የሥጋ ፈቃድ ፍላጎትን ከሚቀሰቅሱ የሚታዩ የሚሰሙ ነገሮች ራስን መጠበቅ ማለት ነው ቴክኖሎጂ ያመጣብን ተግዳሮት ይሄ ነው እንግዲህ አሁን በጣም ከዚህ መከልከል ነው ጾም በትንሹ መሞት ማለት ነው ጾም ማለት እቺን አስተዋውቃችኋለሁ ዛሬ መጾም ስንጀምር መሞት እየጀመርን ነው ማለት ነው ምክንያቱም ሰውነታችንን ከነጭራሹ ምግብ ብንከለክለው እንሞታለን አይደል የሚበላ የሚጠጣ ነገር ስንከለክለው እንሞታለን ስንጾም ምን ይያልን ነው ማለት ነው ከሞት ጋር ኮላቦሬት እያደረግን ነው ማለት ነው ሞትን እየተለማመር ነው ማለት ነው ራይት ከበረታን ስለሆነ መጾም ማለት ሞትን ማሰብ ማለት ነው የምንሞት መሆናችንን ስናስብ ደግሞ ከብዙ ክፉ ስራዎችና ተግባሮች እንከለከላለን እርግጠኛ ነኝ አሁን እንደው እኔ አሁን ነብይ ብሆን እና ነገ ትሞታላችሁ ብዬ ብል እዚህ ነበር እኔ ጋር ንስሐ የሚገባ እዚህ ጋር ይመጣል ሙስሊሞች ጋር ደግሞ እሱ ጋር ይመጣል መናዘዝ ነው ምክንያቱም ነገ መሞት ከሆነ ለምን ኃጢአቴን እሸከማለሁ ካህን ይያል አይደለም ይባሉ ስለዚህ ሞትን ስናስብ ከክፉ ስራ እንከለከላለን መንፈሳዊነት በኦርቶዶክስ አስተምሮ ደግሞ ተዘክሮተ ሞት ነው ሞትን ማሰብ ከአፈር እንደተገኘን ይሄ የረገጥነውን አፈር መልሶ እንደገና ነገ እንደሚጫነን ይሄ በጣም ጥሩ ነው እየሞቱ መኖር ጥሩ ነው ይገርማቸዋል በጣም ጥሩ ነው እኖራለሁ ከማለት ይልቅ እሞታለሁ እያሉ ማሰብ ጥሩ ነው ንግግሮቻችን እንዲታረሙ መስመሮቻችን እንድንጠብቅ ግፍ እንዳንሰራ እንዳንበድል ያደርገናል ነገ ለምንሞተው ለምን እኛ ግን ሁሌ እንደምንኖር ነው የምናስበው ይገርማቸዋል ሞት ሰዎች ሲሞቱ እነሱ ብቻ ላይ የመጣ አድርገን ነው የምናስበው እንጂ እኛ እንደምንሞት አይመስልንም ግን እንሞታለን አይደል እንሞታለን አንሞትም ዝም ባላችሁስ እንሞታለን we are going to die እንሞታለን so ለረጅም ጊዜ የተቀመጠውን ሟችነታችንን ወደ ዛሬ እናምጣውና live as if we die today ጥሩ ነው እየሞቱ ማሰብ እየሞቱ መኖር ጾም በትንሹ እሺ የጾም ዋና ዓላማ በስጋ ተጽዕኖ ተሸንፎ አቅም አጥቶና ተዳፍኖ ያለውን ልብ አድርጉ ሁለት ነጥቦቹ ከዚህ በኋላ ያሉት እኛ መንፈሳዊያን ነን ተጠምቀናል የመንፈስ ቅዱስ ልጆች ነን መንፈሳዊ ሀብት አለን እሱ ግን ስጋ ይጫነውና ያዳፍነውና ያዳክመውና በቃ ምንም መንፈሳዊ ስራ መስራት ማንችል ሆነን የተጠመቀን አንመስልም አሁን አብዛኛዎቻችን ስለዚህ ጾም
በስጋ ተሸፍኖ ተጽዕኖ አቅማቶና ተዳፍኖ ያለውን መንፈሳዊ አቅማችንን እንድናውቅ እንድንገልጥና እንድናሰራው ነው የሚያደርገን። አለ ኦሬዲ በልጅነት ያገኘነው መንፈሳዊ አቅም አለ። ከእግዚአብሔር ተወልደን በስጋ ተወልደን እናቶቻችን ወተት ምግብ ምናምን እያበሉ አሳድገውናል። እሱ ችግር የለበትም፣ ምግብ ካገኘ ያድጋል። መንፈሳዊነታችንን ግን ሳንመግበው ቀርቶ ስጋ ተጭኖት ተቆልሎ ፓሲቭ ሆነ፣ በቃ አቅም የሌለን ሆነ። እሱ የሚገለጠው ይሄ ስጋ ተጽዕኖ ከላያችን ላይ ሲገፈፍ ነውና መንፈሳዊው ዓላማ እሱ ነው። ጾም ትንሽ እያለማመደ ግን ጾሙ ከተፈታ በኋላ በዘላቂነት ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ የሚያቀርበን ቅዱስ ሥጋውን ክቡር ደሙን በልተንና ጠጥተን በእርሱ ህልውና ወደምንገኝበት ህይወት የሚመራን ነው። አልቲሜት ጎሉ በመጾም ብቻ አንጸድቅም። እንደዛ ስለ ጾማችሁ አይደለም የምንጸድቀው። ስራብ አብልታችሁኛል ወይ? ስጠማ ጠጥታችሁኛል ወይ? የታሰረ አስፈትታችኋል ወይ? ወደ በጎ ምግባራት የሚመሩን ስራዎች ለመስራት ነው ጾም የሚያዘጋጀን እንጂ ጾም በራሱ መዳኛ አይደለም። ከሁሉ በላይ ደግሞ ክርስቶስን ወደ መሆን ስጋውን ወደ መብላት ደሙን ወደ መጠጣት መሻገር እንድንችል የሚያደርገን አቅም ነው። ከጾም ከመከልከል ባሻገር በተወሰነ መልኩ እነዚህ ናቸው እጄ ላይ ያሉት። ስለሰማችሁኝ ከልብ አመሰግናለሁ። መልካም የጾም ጊዜ ለሁላችን ይሁንልን። እሺ፣ እጅግ በጣም አድርገን እናመሰግናለን። ከዚህ ንግግር ላይ አንድ ቃል መጨመር ስለሚያስፈራኝም ስለሚያሳፍረኝም ምንም አልልም። እድሜ ጤና ይስጥልን። አብዝቶ አምላክ ይጨምርላችሁ ሁላችሁንም።